ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም እናት በቃ ቁልፌን ንገረኝ። እኔ ከአንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ እያለቀስኩ እንድኖር የምትፈልገው? የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነቁ ነው። እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ሄርሜላ አንቺ ሞኝ ነሽ፣ እሱ አይፈቅርሽም፣ እሱ አይወድሽም እየተባልኩ እስከ መቼ ነው የምኖረው? ለምን አንድ የምተማመንበት ነገር አታደርግልኝም? አብርሃም መልስ ስጠኝ በእግዚአብሔር። ምነው ይሄስ መውደድ በኔ ጠነት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። በያላችሁበት ሰላምና ደስታ ፍቅር ተመኘውላችሁ ማለት ነው። እንግዲህ ሄርሜላ የፍቅሩ አስተማሪ ማለት ነው። የፍቅር አስተማሪ እንበልሽ ወይስ የዝሙት አስተማሪ ማለት ነው? እንግዲህ ያንቺ ደጋፊዎች ወይም ያንቺ ፍየሎች ሄርሜላ የፍቅር አስተማሪ ናት እያሉ ነው ማለት ነው። የትኛው ጋ ነው ፍቅር አስተማሪ ማለት ነው? የፍቅር አስተማሪ በዛ ቡታጀራ ተቀብረዋል እኮ በአብርሽና በሩታ ጊዜ ቡታጀራ ውስጥ ተቀብሮ መጥቷል። ከቀበረውኛ ቆይተናል ማለት ነው። ገባሽ? አሁን ምን ይላሉ መሰላችሁ? ሄርሜላ አብርሽ ወዶ ፈቅዶ ነው ቀለበት ያደረገላት፣ ወደፊትም ያገባታል፣ ያኖራታል። ሩታ የፍቅር ሰው አይደለችም አላችሁ አይደል? ልንገራችሁና ማለት ነው። እውነት ለእውነት ነገር የምትቆሙ ከሆነ ሩታ የመጀመሪያ እንኳን የፍቅር ጥያቄ ስታቀርብለት ለአብርሽ በፈጣሪው ስም ምላ አይደለም የተቀበላት፣ በማርያም በጌታ ብላ አይደለም። የመጀመሪያ እንደውም የአዲስ አበባ ልጅ ናት ተብሎ በተሰራው ድራማ ማለት ነው እዛ ጋር ራሱ አፈቅርሃለሁ ወድሃለሁ ብላዋለች እንጂ በማርያም በእግዚአብሔር እንደዚህ ብላ አላለቀሰችም። እቺ ወጣችሁ ወረዳችሁ አብርሽና ሩታ ከተለያዩ ሉል ለብቻው ካደገ ሁሉም ነገር የለያየችው የበተነችው ሄርሜላ ናት። እየመረራችሁም ቢሆን ዋጡት፣ ውጥት አድርጉት። አጠገባችሁ ለበን ካለ ለበን አምጡ፣ ወተትም ካለ ወተት አምጡ ማለት ነው። አብርሽና ሩታ ተለያይተው እስከ መጨረሻ ከሆነ እውነት ድራማ ካልሆነ እኔ እስካሁን ድራማ ነው የሚመስለኝ። ሁሉ ነገር ውሸትና ድራማ ነው። ግን የእውነት ድራማ ካልሆነ ሩታ ማማራ የራሷ ህይወት ከመራች፣ አብርሽም ደግሞ በስተመጨረሻ ቁጭ ብለን እውነት ሄርሜላን አሁን ቀለበት አደረገላት፣ ወደፊት ደግሞ አግብቷት አብራው የሚኖሩ ከሆነ እኔ ማስበው አንደኛው ነገር በመጀመሪያ ደረጃ ሚስጥር ነበራቸው ለአብርሽና ለሄርሜላ። ሩታ ላይ እቃቃ እየተጫወተ ነበረ ማለት ነው። አብርሽ እንደሉም ሊፈምሱባት አንዳንድ ዩቲዩበሮች እየተናገሩ ነበር። እንደዛ ሊያድግባት ነበር የፈለጋት። አላማዋ ከሰረቃት በኋላ ሁሉ ነገር ልጅነቷን ሁሉም ነገር ከሰረቃት በኋላ አሁን የራስሽ በቀላሉ መንገድ አብርሽ በሚያስተካክለው መንገድ አሁን በሩታና በአብርሽ መካከል ምን አይነት እንደውም እኮ ቢባል እስቲ ወደ ኋላ እንኳን ሂደን ብናይ አብርሽ ነው እንጂ የበደላት ለሩታ እኮ አልበደለችው። ከዛ በኋላ እንደውም ሩታ ከዛ በኋላ ራሱ በትዕግስት እያለፈች ነበር፣ እርጉዝ በሆነች ሰዓት ማለት ነው። አሁን ከወለደች በኋላ ነው አንዳንድ ስህተቶች መስራት የጀመረች እንጂ ከዛ በኋላ እኮ ምንም ነገር አትልም ነበር እኮ። አፏን ዘግታ ነበረ። ቢበድሏትም ቢሰድቧትም እናቷ ቤት መተው ራሱ የፈለገ ነገር ቢሏት ዝም። ሄርሜላ ራሱ ስንት ጊዜ ማለት ነው አብርሽን አልቅሰሽ ነው ያገኘሽው እያለቻት ነበር። እሷም አልቅሳ ነው ያገኘችው፣ እሱንም ባለትዳር ወንድ። ሩታ ማለት የመጀመሪያ ፍቅሩ እንኳን ሲቀበላት እንደዚህ በጉልበት ወጣለች። በጉልበቱ ወጥቃ በእግዚአብሔር በማርያም ብላ ለምናዋለች፣ አልለመነችውም። አንድ ጊዜ የፍቅር ጥያቄ ያቀረበች፣ አብረን እንቀጥል ተባባሉ። ከዛ አብርሽም ፎንቃ ገባለት፣ ተቀበላት ወዲያው። አብርሽም ወዳት ነበር፣ ይፈልጋት ነበር፣ የራሱ ቀመር ስለነበረ ማለት ነው። ሲቀጥል ሩታ የፍቅር ጥያቄ አላቀረበችም። እንዳሁን የሚሰራ ልክ እንደ ሄርሜላ ነገር የሚሰራ ድራማ ነው እንጂ የተሰራው ሩታ የፍቅር ጥያቄ በጭራሽ ለአብርሽ አላቀረበችም። ራሳቸው የተወኑት ራሳቸው ያሰሩት ስራ ነው ማለት ነው። ወደ ኋላ ያያችሁ ቪዲዮ ማየት ትችላላችሁ። ምክንያቱም አሁን የመጣችሁ አዳዲስ ፍየሎች አላችሁ ማለት ነው። እና ሄርሜላ ማለት የትኛው ፍቅር ነው ያስተማር? እኔ በሄርሜላ ምንም አይነት ፍቅር አልተማርኩም፣ ዝሙት እንጂ ምንም አይነት ሞር እንኳን ልጅ ያላት ሰው አትመስልም። ልጅ ያለው ሰው በልጅ አይጨክንም።
እንደዚህ ጉልበቱ ተንበርክካ እንደዚህ እያለቀስ ሚስቱ አጠገቡ ቆመው ማለት ነው። ሄርሜላ እንዴት ፍቅር አልበተነችም? የአብርሽና የሩታ ትዳር እንዴት አልበተነችም? እሺ ይሄንን ቪዲዮ ትዝ ይላችኋል ቤተሰብ? የሄርሜላ ቅናት ትላንትና እውነት እኮ ነው ሩት የተናገረች። የሆነ ነገር ሲፈጠር አፈጣጥና ምናምን ቀለበት እንዲደረግላት ያደረገችበት ምክንያት ከስተጀርባ አለ። አብርሽ ብቻ አይደለም፣ የድራማም ቀለበት ቢሆን ማለት ነው። ይሄንን ቪዲዮ በሰሩ በማግስቱ አይደለም እንዲህ አቤላ መጥቶ አብርሽ አያፈቅርሽም፣ አብርሽ አይወድሽም ያላት ማለት ነው። ከዛስ ሄርሜላ መጣችና እየለመነች ሄደች፣ እየተለማመጠች ሄደች። አብርሽ ደግሞ ገንዘብ ስለተሰጠው፣ ምክንያቱም ገንዘብ ይወዳል፣ ለገንዘብ ሲል የፍቅር ጥያቄ ተቀበላት እንጂ እንደዚህ እያሉ እንዲህ እየተጫወቱ እነዚህ ልጆች እንደዚህ እየሆኑ እያሉ በመካከላቸው አቤላና ሄርሜላ ባይኖሩ ኖሮ እነዚህ ልጆች ማንም አይበትናቸውም፣ መቼም አይለያዩም ማለት ነው አብርሽና ሩታ። በመጀመሪያ ደረጃ እባብ የሆነ አቤላ፣ ሲቀጥል ደግሞ ሄርሜላ ማለት ነው። የእነዚህ ፍቅር ተበትኖ ነገ ሉላ አድጎ እንኳን አባቴ ብሎ ቢያዝን በሄርሜላ ነው የሚያዝ ነው፣ እመኑኝና በሄርሜላና በአቤላ ማለት ነው። ይሄንን ቪዲዮ ሳየው እኔ ተገርም ያለው ጠዋት ይሄንን ቪዲዮ በተሰራ በማግስቱ ነው አትወዳትም አታፈቅራትም ሩታ ጋር ስትሄድ የሆነ ነገር ታሳያለህ እያሉ ማለት ነው። እንግዲህ አብርሽ እዚህ ጋር የፈለገም ነገር ደስተኛ ባይሆን ፈገግታ እየነበረው ነው፣ እየሳቀ ነበር፣ እያስመሰለ ነበር። ይሄንም ነገር ደግሞ የተፈጠረ ነገር እኔ ትላንትና ሩታ ደረቷን ሞልታ እግዚአብሔርን በኋላ እንኳን ይቆጭሻል የምትላት እኔ እርግዝና እውነት ነው የሚመስለኝ። ከምሬ ነው ሙዳችሁ። አሁን እኔ ሩታን ተረድቻታለሁ። አብርሽን ፈልጋ አይደለም። አብርሽ ወደ እሷም ቢመጣ እንደማይጠቅማትም ታውቃለች፣ ለእሷም እንደማይሆን ታውቃለች። ግን ለልጆቿ ስትነዋጋ የምትከፍለው የሚመስለኝ እኔ እውነት ይሄንን እርግዝና ቀልድና ጨዋታ አይመስለኝም። ትክክለኛ እርጉዝ ናት መሰለኝ ሩታ ማለት ነው። እርጉዝ ብትሆን ነው እንጂ በዚህ ናክል ለአብርሽ ቦታ ማሰጠውም ነበር። ምክንያቱም ከዚህ በፊት ብዙ ነገር ሲያደርግ ነበረ፣ ብዙ ሲለምናት ነበረ ማለት ነው። በዛን ሰዓት ያንን ነገር ኳጅታ ወደ ራሷ ትመለስ ነበረ። ግን እኔ የመኑኝና ማለት ነው ይህንን ነገር አብርሽ የሆነ ነገር ብሏት የሆነ ነገር ሆነው በመካከላቸው ወይም ልጁ በሚያይበት ሰዓት በሄደ በመካከላቸው የሆነ የተፈጠረ ነገር አለ እንጂ እንደዚህ ደረቷን ሞልታ እግዚአብሔርን ምናምን የምትልበት ነገር ምንም አይነት ምክንያት የለም። እንደውም ሩታ ራሱ እርጉዝ ባትሆን እውነቴ ነው የምላችሁ አብርሽና ሩታ ተለያይተው ማይለያዩ ሰዎች ናቸው። አዎ ተቃጠሉ፣ ቅጥል በሉ። አሁንም የአብርሽና ሩታ ትዳር ያስፈታችሁ ሄርሜላ ናት። ሄርሜላ ዱርዬ ናት፣ ቆሻሻ ናት። እመኑኝ ማለት ነው። ዝሙተኛ ሴት፣ ሴት አዳሪ ሴት ናት። በቃ በህይወታቸው በሀገራችን ታይቶ የማይታወቅ እስቲ የትኛው ዩቱበር ነው የትኛዋ ሴት ናት ባለትዳር ወንድ እንደዚህ ተንበርክካ በጉርበቱ ወጥቃ ካላገባህኝ እሱንም ሚስቱ አጠገቡ ቆማ እየለመነችው ብሊዝ እና አይፈልግም አታስገጅጂው እያስጨነቅሽው ነው እያለቻት እንኳን አትወጣም። እሷ እውነት ትክክለኛ በአብርሽና በሩታ ህይወት መውጣት አቃታት? ይሄ እውነቴ ነው የምላችሁ። እኔ ሚስጥሩ እውነት ትክክልም ነገር አብርሽና ሩታ ተለያይተው ሄርሜላን ካገባ በሩታ ላይ ቃቃ እየተጫወቱ ነበረ፣ ሁላቸውም ማለት ነው። ሁላቸውም እያስመሰሉ ነበረ፣ ቡዜም ብትሆን ሁላቸውም ማለት ነው። ምክንያቱም እንደዚህ በ6 ወር ያን ሁሉ ዋጋ የተከፈለለት ሳምንት 15 አልሆነውም የፍቅር ጥያቄ አንድ ቀን እንኳን የፍቅር ጥያቄ ከተቀበላት በኋላ አንድ ቀን እንደ ፍቅረኛ አበባ እንኳን ሳይሰጣት አንድ ቀን አብረው ቁጭ ብለው እንኳን ምሳ ቁርስ ሳይበሉ አንድ ቀን ቪዲዮ ራሱ ማታ ቆጥረዋለሁ 10 ነው 5 ቪዲዮ ነው የተለቀቀው። አንድ ወር ራሱ እኮ አይሆናቸውም የፍቅር ጥያቄ ራሱ ከተቀበላት ማለት ነው። እና ይሄን ነገር የሆነ እቃቃ ጨዋታ አለበት እንጂ ወይም ደግሞ በፊት ራሱ የተመሰረተ ሄርሜላና አብርሽ ያቀዱት ነገር ከበፊትም እንደማይፈልጋት በቃ የፈለገ ነገር አድርጎ አሁን ቤት ስብርብር ብላ ቁጭ እንድትል ካረገ በኋላ ልጅ ያው እንደምታውቁ ልጅ ይይዛል። እሱ ግን መስሎታል ልጅ ወልዶ ሌላ ሰው ይሰበራል ማለት አይደለም። ግን ለአብርሽ ይሄንን አስተሳሰብ ካለ በጣም ተሳስቷል። ግን እመኑኝና እሷ ማልቃሻ ናት። እሱም እንደውም ከሩታ ይባሰች ናት። ሩታ አልቅሳ የፍቅር ጥያቄ ብታቀርብ ምንም አይደለም። ግን ሄርሜላስ ለባለትዳር ወንድ አልቅሳ ሚስቱ አጠገቡ ቆማ እየለመናቻት ልጅህን አሳድግ አትለውም? ከኔ ከምሆን ተስተካክለህ ልጅህን አሳድግ